የስነ ልቦና ጥናቶች እንደሚናገሩት ሰዎች ያንተን የራስ መተማመን የሚለኩት ከምትናገረው ቃል ብቻ ሳይሆን አነጋገር ላይ በሚታየው እርግጠኝነት ጭምር ነው። ለእያንዳንዱ ውሳኔ ሁል ጊዜ መከላከልና ማብራራት ስትጀምር ሰዎች በራሱ እርግጠኛ አይደለም ብለው ያስባሉ። በእውነት በራሳቸው የሚተማመኑ ሰዎችን እስኪ አስባቸው። አንድ ውሳኔ ሲወስኑ ከእያንዳንዱ ሰው ጋር አይከራከሩም። ሰዎችን ለማሳመን ሰዓታቸውን አያጠፉም። በቀላሉ ይህ የኔ ውሳኔ ነው ይላሉ። ከዚያ ራሳቸው ይቀጥላሉ። ይህ ማለት ንቀት አለባቸው ማለት አይደለም። በራሳቸው ሙሉ በሙሉ እንደሚተማመኑ ያሳያል እንጂ። ይህ ማለት ግን በፍጹም ማብራሪያ መስጠት የለብህም ማለት አይደለም። ስህተት ሰርተህ ከሆነ ይቅርታ ጠይቅ። የሚያስብልህ ሰው እውነተኛ ማብራሪያ የሚገባው ከሆነ በደንብ አስረዳው። ጤናማ ግንኙነት ማድረግ ሁልጊዜም አስፈላጊ ነው። ነገር ግን የጋራ መግባባትን ለመፍጠር ማብራራትና የሰዎችን አፕሩቫል ለማግኘት መለማመጥ በጣም ይለያያል። አብዛኛው ሰው እነዚህ ሁለት ነገሮች ይደባለቅባቸዋል። አንድ ምሳሌ እንውሰድ። ዩቲዩብ ቻናል ለመክፈት ወሰንክ እንበል። አንድ ሰው መጥቶ ይህ እኮ በፍጹም አይሰራም ይልሃል። አንተ እቅድን ታስረዳለህ፣ እሱ ግን አሁንም አይሰማህም። ይበልጥ ዝርዝር ማብራሪያ መስጠት ትቀጥላለህ። መረጃዎችን ታሳየዋለህ፣ ዓላማህን ትነግረዋለህ። እያንዳንዱ ነገር ለማስረዳት ትታገላለህ። ከሰዓታት ልፋት በኋላ ምንም የተለወጠ ነገር የለም። ለምን? በዚያ ሰዓት ጉልበትህን፣ ህልምህን ለመከላከል ከማባከን ይልቅ ቪዲዮዎችን ወደ መስራት ብትለውጠው ይበልጥ ይጠቅምሃል። ከምትናገረው ቃል ይልቅ የምታመጣው ውጤት ይናገራል። አብዝተን እንድናገር የሚያደርገን ሌላ ምክንያት ፍርሃት ነው። ሰዎች ሳይረዱን ይቀራሉ ብለን እንፈራለን። ይፈርዱብኛል ብለንም እንፈራለን። ይገፉኛል ብለንም እንፈራለን። ስለሆነም ምናልባት አሁን ይረዱኛል በሚል ተስፋ ማብራራታችንን እንቀጥላለን። ሁሉም ሰው ያንተን መንገድ ሊረዳው አይችልም። ይህ ደግሞ ምንም ችግር የለውም። የምትፈልገውን ህይወት ለመገንባት የትኛውም ሰው ፍቃድ መጠየቅ አያስፈልግህም። በጣም ስኬታማ የሆኑ ሰዎች መቼ መናገር እንዳለባቸውና መቼ ዝም ማለት እንዳለባቸው ያውቃሉ። አብዛኛውን ንግግር ድርጊታቸው እንዲናገርላቸው ይተዋሉ። ከወራት በኋላ ያኔ የተጠራጠሯቸው ሰዎች ሀሳባቸውን ይለውጣሉ። ይህ ደግሞ የሚሆነው በሌላ ተጨማሪ ማብራሪያ ሳይሆን ውጤቱን በዓይናቸው ስለሚያዩ ነው። ስለዚህ በሚቀጥለው ጊዜ አንድ ሰው እያንዳንዱ ውሳኔ ሲጠራጠር ራስን እንዲህ ብለህ ጠይቅ። እያብራራው ያለሁት እውነቱን ለማስረዳት ስለፈለግኩ ነው ወይስ የእነሱን እሽታ ስለምፈልግ? መልስ እዛው ላይ አቁም። ጥልቅ ትንፋሽ ውሰድ። ፈገግ በል። መልስን በአክብሮት ስጥ። ከዚያ ራስን ቀጥል። ምክንያቱም በራስ መተማመን ማለት ራስን ለሁሉም ሰው ማረጋገጥ ማለት አይደለም። ራስ መተማመን ማለት ሌላ ሰው ሳያምን እንኳን አንተ በራስህ ስትተማመን ማለት ነው። ህይወትና ያንተ እውነት ላለመቀበል ቀድሞ የወሰኑ ሰዎችን ለማሳመን የምታባክነው ኃይል አነስተኛ አይደለም። መናገር ያለብህን ተናገር። የቀረው ታሪክ ግን ድርጊትህ ውጤትህ እንዲናገር ፍቀድለት።